መብላቷን ሳታቅ እጇን ታጠበች ይላል ያገሬ ሰው። በጣም ነው እንዴ በአብርሃም ማርገዝ የፈለግሽው አንቺ ሴትዮ? ምን አለች? የኔ ቆንጆ ከኔ ጋር አብረህ ልትደንስ ትፈልጋለህ? ለነገሩ ከሰሞኑ ማርገዜን ስለማይቀር መደነስ ስለማልችል ለአሁኑ ጭራሽ ልታረግሺ ነው። ለነገሩ አንቺ ወዳጆች እንዶ ከጻን ልጅ ጋር እንደዚህ እያቀናበሩ መከራ ስቃይሽ እያበሉሽ ስለሆነ ተመኝ እንጂ እኔ ምለች ሴትዮ እንዶ የሚሰራ አእምሮ የላትም። ትላንትና እኔ ልቧን ይራራልኛል ብዬ ነበረ ከራራልኝ ብዬ ነበር ሲል እየሰማች፣ ኧረ በዚህ ሰሞን ስንት ጉድ ተናግሯል አብርሃም ማለት ነው። አንቺ ሴትዮ አንቺን አይፈልግሽም እኮ የሚፈልገው ሩታ ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እቺ ውዳቂ ደግሞ በደንብ አድርገን መንገር አለብን። ዛሬ ደግሞ ምንድነው ቀለበት ነው ልትሉን ነው? ምንድነው ከበስተጀርባችሁ ዲኮር በዲኮር አድርጋችሁ ሰራተኛችሁ በግራና በቀኝ አስቀምጣችሁ የመጣችሁልን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ ይሁኑ። ቤተሰብ ሆናችሁ ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ ውዶችዬ። እንግዲህ ውሽሚት ዛሬ መታለች። ውሽሚት አይ ውሽሚት አንቺ ነገር እኮ እንደው እኮ ልብሽ እኮ አይሞትም እኮ አይሞትም። እንዲሁ በተስፋ እኮ እየሞትሽ ነው። ልጁ አይሞቀው አይበርደው። አንቺ በግድ ትለጣጠፊበታለሽ። አንቺ ሆንሽ ርካሽ ሆንሽ ሴትዮ ማለት ነው። ምንድን ነው ያለችው? የኔ ፍቅር የኔ ቆንጆ ከኔ ጋር መደነስ ትፈልጋለሁ። ለነገሩ ሰሞኑ ማርገዜን ስለማይቀር መደነስ አልችልም። ስለዚህ ያው እስከምታረግዝ ድረስ መደነስ አለባት። ምን አክል እርግጠኛ ነሽ አንቺ ውሽሚትዬ ማለት ነው? ውሽሚት እውነቴን ነው ምልሽ፣ ቼክ አያደርግሽም እኮ ረስቶሻል እኮ። እሱ የሚፈልገው ንግስቱ የልጁ እናት ሩታዬን ነው የሚፈልገው። ሩታዬ ትላንትና እንኳ ቤተሰብን የተመችቶኝ ቪዲዮ አልሰራውኝም። ትላንትና እንኳ ከቤቴ ውጣልኝ ስትለው ለመውጣት አልፈለገም ነበር። ምክንያቱም አብሯት እንዲኖር ይፈልጋል። ለምን? ስለሚወዳት ነዋ። ስለሚወዳት ለሷ ስለሚያፈቅራት ማለት ነው። ለሩታ ስለሚያፈቅራት የልጁ እናት። እኔ ከራራችልኝ ብዬ ነበር እኮ የተቀመጥኩት ብለዋል ማለት ነው። ሩታዬ ብትራራለት ኖሮ ትላንትና ከእሷ ጋር ነበር የሚቀመጠው ማለት ነው። ታዲያ በዚህ ልክ ሚስቱን እየወደደ ከሚስቱ ጋር አብሮ እየኖረ ለመኖር እየፈለገ አንቺ ቼክ ሳያረግሽ ሲቀር ይሄ ሁሉ ከሩታ ጋር ኧረ ስንት ነገር አውርቷል። ይህ ሁሉ ነገር እያደረገ አንቺ ምንድን ነው በግድ ካልተለጠፍኩ በግድ ካላስረገዝከኝ አልሽ እኮ። አሁን እኮ የዘፈን ዳርዳሩ እስክታ ነው ይላል እኮ ያገሬ ሰው ማለት ነው። አቤት ተረት ነፍ እኮ ነው ሀገራችን ላይ ማለት ነው። አሁን እኮ ሰሞኑ ማርገዜን አይቀርም የምትዩ እንዲያስረግዝሽ እኮ ነው የቤት ስራ እየሰጠሽ ያለሽው ልጁ ማለት ነው። ግን አያስረግዝሽም። እሱ መኖር የሚፈልገው አንድ ለአንድ ከጀግኒቷ ከነብሯ ካትበገሬዋ ከሩትዬ ነው። ከሩትዬ ማለት ነው። ከሩታ ጋር ነው መኖር የሚፈልገው ማለት ነው። ኧረ አንቺ ሴትዮ ተይ! ኧረ አንቺ ሴትዮ አንቺ ወራዳ! ለነገሩ እኮ ለምን ሞራን አይሰማሽ? ከልጅ ጋር እያቀናበሩ እንደሆነ ነገር እያቀነባበሩ እኮ ወዳጆችሽ አድናቂዎችሽ እኮ መከራ ጣጣቸው በሉ። እነሱም እውነት እንዲመስላቸው አንቺም እንደዚህ እየተወዳደቅሽ ትመጫለሽ። አቤት እናቴ፣ አቤት ቅሌት፣ አቤት ውርደት! አንቺ ሴትዮ ኧረ ተይ! እኛም ሴቶች አታሰድቢን፣ ተይ፣ አትርከሽ፣ ተይ። እንጂማ እኮ መርከስ ከጀመርሽ እኮ 3 ወር 4 ወር አለፈ እኮ። ቤተሰብ ደግሞ ይሄ ስክሪኑ ላይ የለጠፍኩት ፎቶ ማለት ነው። እናንተ ምንድን ነው አዲስ ነገር ጀመሩ አብረው እየኖሩ ነው እያላችሁ የምታቃጥሩ ሰዎች፣ አሁን ይሄ ምኑን አብርሃም ይመስላል? ቤተሰብ ይሄ እኮ በስልካቸው የሰሩት እኮ ነው። መከራ ስቃያቸው በሉ እኮ ሲያጣብቋቸው፣ ሲያላጥፏቸው፣ ሲያሳስሟቸው ልጅ አቅፋ ልክ እንደ ሩታዬ ትላንትና ሩታዬን ልጇን እንዴት እንዳቀፈች አይታችኋል አይደለ? ልክ እንደሷ ለማድረግ ደግሞ ልጅ አስይዘው መከራ ስቃዩን አበሏት እኮ። በዚህ ልክ ምን ነው እናንተ በዚህ ልክ ሴት ልጅ እንድትወርድ የምታረጉ አድናቂዎቿ፣ ውሽማ እንድትሆን የምትፈልጉ አድናቂዎች፣ አሁን እናንተም ብለው አድናቂዎች ማለት ነው። እኔ በተለይ ደግሞ ሴቶች ናችሁ እኮ ሴቶች ማለት ነው፣ ዝሙት አስፋፊዎች ማለት ነው። ለማንኛውም
ማነሽ ውሽሚትዬ? አብርሃም እውነቴን ነው የምልሽ፣ ልንገርሽ ብዬ ነው። አብርሃም ለሩታ ብቻ ነው፣ የሩታ ንጉስ ነው። ሩታዬን ደግሞ የአብርሽ ንግስት ናት ማለት ነው። ስለዚህ አትለጣጠፊ፣ ራስሽን አታዋርጅ፣ በዚህ ልክ ራስሽን አታርክሺ። እውነት ለማስመሰልን አትሞክሪ። ለነገሩ በግና ከብት ስለሆነ የሚከተልሽ ያው ገንዘብ ስለሚያዘንቡልሽ እውነት አስመስለሽ መስራት አለብሽ። አዎ ለዛ ነው እውነት የምታስመስዩ ማለት ነው። እውነት የምታስመስዩ የአሜሪካን ላም የመሰለ የምታልቢያቸው የማዳን ቅመሞች ስላሉሽ ማለት ነው። ስለዚህ መቼም አሁኑ ሰሞኑ ማርገዜን አይቀርም ስላለች ተዘጋጁ፣ የፓምፐርስና የወተት ብላችሁ ልትልኩ ማለት ነው። መቼም ተበሉ ተብሎ ተፈጥሯቸዋል እናንተ ማለት ነው። እና ውሽሚትዬ እውነቴን ነው የምልሽ ጋሽ አሸብር ያው ይደበርብሻል እንጂ ያው ቼክ አደርግሽም ለማለት ፈልጌ ነው። ያው በግራ መንገዴ ልንገርሽ ብዬ ነው። እንግዲህ የሄርሜላ አድናቂዎች ሰሞኑ ሄርሜላ በንፋስም ይሁን በምንም ማርገዟ ብቻ ስለማይቀር ያው ገንዘቡ ሰብሰብ አድርጉ።